ወይ ብዙ ጊዜ የምናውቀው እኛ ቆሻሻ ነው በውሃ የሚለቀው እስልምና በውሃ ይለቃል ወይ የሚለውን እንመለከታለን ማለት ነው። ሰው ሁሉ ሲወለድ ባህሪው የተፈጠረበት ተፈጥሮ እስልምና ነው የሚል አርጉመንት አላቸው። በውሃ ነው የለቀቀው ይላሉ። ስለዚህ እስልምና በውሃ የሚለቅ ከሆነ እነሱ ላይ እንዴት እንደምናዞረው የማሳያችሁ ይሆናል ማለት ነው። በውሃ የሚለቅ ሃይማኖት በውሃ ብዙ ጊዜ እንደሚለቅ የምናውቀው ቆሻሻ ነበረ። እስልምና እንደሚለቅ የሙስሊም ሊቃኖች ይነግሩናል ማለት ነው። እስልምና አላህ ያመጣልን ሃይማኖት ነው። የተፈጥሮ ሃይማኖት ነው ያዘዘን እሱን እንድንገዛ ያዘዘን። ስለዚህ የተፈጥሮ ሃይማኖት ወይንስ በትዕዛዝ ያገኘኸው? በትዕዛዝ ነው ያገኘሁት። ቴንክ ዩ። ስለዚህ የትዕዛዝ ከሆነ የተፈጥሮ አይደለም ማለት ነው። ተፈጥሮማ እኔ እናንተ ነን። ጎበዝ። እኛም እያልን ያለው ነው ይሄንን ነው። ስለዚህ የተፈጥሮ የትዕዛዝ ከሆነ አድርግ አታድርግ የሚል ህግ አለው ማለት ነው። በትዕዛዝ ከሆነ የታዘዝ ከሆነ ይሄን አድርግ ይሄን አታድርግ በሚል ለምሳሌ ሶላት ስገድ ጾም ባላለው በቃ ጾማለሁ ሰግዳለሁ ግዴታ። ቴንክ ዩ። አንድ ሰው ሶላት ሳይሰግድ ሙስሊም መሆን ይችላል? ሶላት መስገድ ያለበት ግን ያው እስልምናውን እስላም ሊሆን ይችላል። ሻሃዳ ከተቀበለ ሙስሊም ነው፣ ግን መስገድ ያለበት ግዴታ ነው። መስገድ ራሱ ባይሰግድስ ከና ባይሰግድማ ካንተ አይለይም እኮ ለውጥ የለውም። ኦልራይት። ስለዚህ ካፊር ነው የሚሆነው ማለት ነው። እሺ፣ እንደገና ደግሞ ሲሰግድ ባይታጠብ ያለ ትጥበት ቢሰግድ ስግደቱ ተቀባይነት አለው? የሚሰግድ ሰው ሳይታጠብ አይሰግድም። እንኳን ቢሰግድ ተቀባይነት አለው ጸሎቱ? አይሰግድማ፣ እንደዛ አይሰግድማ። ሆኖ ያቅም ሳይታጠብ ስገዱ አይደል? ህጉን ይኸውልህ፣ ትእዛዝ አለው እኮ ትእዛዝ አለው እኮ። ስትሰግድ መጀመሪያ ታጥበህ ነው። ያለ ትጥበት ቢሰግድ ይቻላል? ያለ ትጥበት የሚሰግድ የለም እያልኩህ ነው እኮ። ይቻላል ወይ ነው ጥያቄ። አይቻልም። እንደዛ ቢሰግድ ስግደቱ ተቀባይነት አለው? የለውም። ቴንክ ዩ። ስለዚህ ይሄ ሰውዬ ሻዳም ይዞ ያለ ትጥበት ቢሰግድ ሙስሊም አይባልም ማለት ነው። የግዴታ በውሃ መታጠብ ያለበት ሙስሊም ለመባል። አዎ፣ ንጹህ መሆን አለበት። ዝም ብለህ ተትረክርከህ መስገድ አትችልም። መታጠብ አለበት፣ መጽዳት አለበት። እንኳን ሌላ ቀርቶ ቆሻሻ ነገር እንዳይነካ በጥንቃቄ ነው መሰግደው። ነገር የለውም። የንጽህናዋን ነገር ወደ ጎን እናርጋትና፣ ስለዚህ የግዴታ አንድ ሰው ሙስሊም ለመባል ኃጢአቱ እንዲወገድለት ውሃ ያስፈልገዋል ማለት ነው። ኃጢአቱ እንዲወገድለት ሳይሆን ቆሻሻው እንዲወገድ። የሰው ልጅ ሲባል ፈሳሽ ነገሮች አሉ በውስጡ። ገባህ? ለምሳሌ ሽንት ትሸናለህ፣ አንተ አርህም ታራለህ አይደለም? ያንን ለማስወገድ ንጹህ ለመሆን መታጠብ አለበት። ኃጢአት እንዲወገድ ወይንስ ቆሻሻ እንዲወገድ ነው የምትታጠበው? ቆሻሻው እንዲወገድለት መታጠብ አለበት። ከዛ ይሰግዳል ታጥቦ ንጹህ ሆኖ። ኃጢአቱን ደግሞ ለማጠብ መስገድ አለበት። ሲታጠብ ኃጢአቱ ይወገዳል ወይንስ ቆሻሻው ነው የሚወገደው? ቆሻሻው ነው የሚወገደው። ኃጢአቱ ነው የሚወገደው። ቻሌንጅ ታደርገኛለህ? ኃጢአት ነው የሚወገደው። ቻሌንጅ ታደርገኛለህ? አዎ፣ ተቆሸሽክ ኃጢአተኛ ነህ። ተቆሸሽክ እኮ ኃጢአተኛ ነህ። አንደኛ የአእምሮ ቆሻሻ አለ። መጀመሪያ የአእምሮ ቆሻሻን የምታጥበው በአቂዳ ነው። የሰውነት ቆሻሻ ደግሞ በውሃ ነው የሚታጠበው። ስለዚህ ኃጢአት የሚወገደው በውሃ ነው። የነገርኩህ ነው። መቼም እየሰማኸኝ ከሆነ እየነገርኩህ ነው። በደንብ አስተውሉ። አንድ ሚኒት አድርገው። በደንብ አስተውሉ። ኦኬ። እንደኛ አስተምሮ አንድ ሚኒት አድርገው። እንደኛ አስተምሮ ያው ሰው ዳግም መወለድ አለበት አይደል? ከዋና ከመንፈስ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 37 ጀምሮ እነኛ ያመኑትም ጴጥሮስ ምንድን ነው የሚላቸው? ካመኑ በኋላ ምን እናድርግ ብለው ሲሉት
ካመኑ በኋላ ምንድነው ያላቸው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ይላቸዋል አይደለ? ምንን ይል ዘንድ? ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ መጠመቅ አለባቸው። ይህንን ዘወትር ይቃወሙናል ሙስሊሞች። ለምንድነው ሆስ ምን ነበር? ለምንድነው የምትጠመቁት? እኛ በክርስቶስ ጥምቀት አንዲት ነች። ኤፌሶን 4:5 ላይ አንድ ጌታ አንዲት ጥምቀት ስለሚል ማለት ነው። አንዲት ሃይማኖት፣ አንዴ በመጠመቅ ከክርስቶስ ጋር ህብረት እናደርጋለን፣ ኃጢአታችንም ይሰረያል። ሙስሊሞች ግን ኃጢአታቸው እንዲሰረይ እድሜ ልክ መጠመቅ እሱና ይሄ ከዛ አይገናኝም። እንደማይገናኝ ላሳያ። ኃጢአታቸው እንዲሰረይ እስከ ሞቱ ድረስ በቀን 5 ጊዜ በውሃ መሞጫረቅ አለባቸው። በውሃ ነው ሃይማኖታችን የሚቀየረው አሉ አይደለ? ኃጢአታቸው ይቅር እንዲባል እድሜ ልክ ድረስ መንቦጫረቅ አለባቸው። ካልተጣጠቡ ሰላታቸው ተቀባይነት የለውም፣ ኃጢአታቸው አይማርም፣ ሙስሊም አይባሉ። ነሰሰርሊ ምን መሆን አለባቸው? ውሃ ውስጥ መግባት አለባቸው፣ መታጠብ አለባቸው። ኃጢአታቸው ከመላ ሰውነታቸው ተወግዶ እንዲወገድ ምን መሆን አለባቸው? መታጠብ አለባቸው። ትስማማለህ ጥቁር አዝሙድ? አዎ ንጹህ መሆን አለብን ብያለሁ። ቆሻሻችንን ለማስወገድ ንጹህ መሆን ለምሳሌ አሁን አንተ ሱሪህን ብታወልቅ ሽንት ቤት ውሃ ይዘህ ካልገባህ ቆሻሻ መኖሩ አይቀርም። ይሄን ታምናለህ? በውሃ ካልታጠብክ ነው የምልህ። አዳምጠኝ። ለቆሻሻ አልጠየቅኩም። ኖ ስለ ቆሻሻው እኮ ነው የምናወራው። ስለ ቆሻሻ ነው ያልጠየቅኩማ። በአፈርም ትታጠባለህ። እኔ ስለሱ አልጠየቅኩም። ነሰሰርሊ አንድ ሙስሊም ለመባል ሙስሊም ለመሆን የግዴታ ሰላት መስገድ አለበት። ሰላት ካልሰገደ አጉድሏል። ሰላት የሚሰግደው ደግሞ ቁርአኑ ላይ ማመጣላለሁ። ሰላት ካልሰገደ አማኝ አይደለም፣ ገሃነም ነው የሚገባው። ሰላት መስገድ አለበት ማለት ነው። ሙስሊም ለመሆን መስገድ አለበት። አዎ እሱ እውነት ነው፣ መስገድ አለበት። ሰላት የሚሰግደው ደግሞ ግዴታ ውዱ ማድረግ አለበት። አዎ ሀቅ ነው። ስለዚህ ውዱ ካላደረገ ግን ሰላቱ ተቀባይነት የለውም። አንድ ሰው ሙስሊም ከሆነ ግዴታ ሰላት ያስፈልገዋል። ግዴታ ነው። ሰላት ካላደረገ ሙስሊም አይደለም። ሰላት ለማድረግ ደግሞ ግዴታ ትጥበት ያስፈልገዋል። የሚታጠበው በውሃ ነው። ካልታጠበ ግን ሰላት ቢያደርግ ቢሰግድ ቢጸልይ እንኳን ተቀባይነት የለውም። ሰላቱ ተቀባይነት ካሌለው ደግሞ ሙስሊም አይደለም ማለት ነው። ኃጢአቱ አይማርም። ስለዚህ ኃጢአቱ እንዲማር የግዴታ በውሃ መታጠብ አለበት። ኃጢአቱ እንዲማር ሳይሆን ትእዛዙን ለመቀበል ለምሳሌ አንተ ስትታዘዝ ልጆችን ስታዝ ያንን ትእዛዝ መፈጸም አለባቸው እና ኃጢአት የሚባሉ ነገሮች በእርግጥ ብዙ ናቸው ኃጢአቶች። ለምሳሌ እነዛን ኃጢአቶችህን ግን በስቲክፋር ነው የምታስወግዳቸው። ፈጣሪ ይቅር ደግመህ ላለመስራት በኃጢአት ነው። ግን ሶላት ደግሞ ግዴታ ነው፣ ትእዛዝ ነው። ሶላት ግዴታ ነው። ውዱ ግዴታ አይደለም። ውዱ ታዲያ ለመስገድ እኮ ውዱ ማድረግ አለብህ። ግዴታ ነው አይደለም? ግዴታ ነው። ታንኪው። ግዴታን ካልተወጣ ውዱ ሳታደርግ አትሰግድም። ግዴታን ካልተወጣ ሱራ 33 36 ላይ በሚያዝ መሰረት የነብዩን ሕግ ትጥሳለህ አይደል? የነብዩን ትእዛዝ ተጻስከ ደግሞ ሙስሊም አይደለም። ትእዛዝን አላህን ተቃወምክ ማለት ነው ካልሰገድክ። ታንኪው። ነብዩን ስገዱ ነው ያልኩት። ስለዚህ ነው የሚያልኩ ያለሁት ይሄ ነው። ስለዚህ አንድ ሙስሊም ለመሆን የግዴታ ውዱ ያስፈልገዋል። አዎ ግን መጠመቅ አይደለም። አሁን ቅድም ያያዝከው የግድ ከጥምቀት ጋር ምናምን አያያዝከው። አዳምጥ። እናንተ ሙስሊሞች የግዴታ ሙስሊም ለመሆን በቀን 5 ጊዜ በውሃ መንቦጫረቅ አለባችሁ። እኛ ላይ የሚወረውሩ ድንጋይ ማለት ነው። ለምን? ኃጢአታችሁ እንዲማር። መንቦጫረቅ ሳይሆን ንጹህ መሆን አለብን። ሽንትህን ሲሸና መታጠብ አለብህ። ቆሻሻን ስታስወግድ መታጠብ አለብህ። ያን ቆሻሻን አስወግደህ ነው ሶላት የምትቆመው። እንዴት እንሄድበታለን? እሱን ኃጢአትን ይቅር ለማለት አሁን መታጠብ አለብህ። ሙሳ ይሄንን ታውቃለህ? እንኳን ደህና መጣ ሙሳ። ደህና ቆያችሁ። እንዴት ናችሁ? ሰላም ነው? እንዴት ነው?
አለን ሁሉ ሰላም ይመስገን ነው። እንዴት ነው? አለን ተጠፋፋና አይ አንድ ቀድሜ ገብቼ ኃጢአት ይቅር እንዲባል የግድ በዚሁ አይ አንድ ኃጢአት ይቅርና ማነው በዚሁ እኔ ክርስቲያን ለመቀበል ፈለኩኝ። ክርስትና ልቀበል ፈለኩኝ። ለምሳሌ ክርስትና የምቀበለው ተጠምቄ ነዋ። ኦኬ ክርስትና ለመቀበል ከፈለክ ጌታ ማመን አለብህ። በክርስቶስ ማመን አለብህ። ሙሉ አስተምሮቱን ማመን አለብህ። አምነህ ትጠመቃለህ። ስታምን ትጠመቃለህ። እስልምና አንድ ሰው ጌታ ውዱ ማድረግ አለበት። ባልጠመቅስ ቆይ እሺ፣ ባልጠመቅስ ሳልጠመቅ ክርስትና መቀበል እችላለሁ? ሳልጠመቅ ግዴታ መጠመቅ አለብህ። ሳልጠመቅ ክርስቲያን መሆን እችላለሁ? ግዴታ መጠመቅ ሳልጠመቅ ክርስቲያን መሆን አልችልም? መጠመቅ አለብህ። ካምን መጠመቅ አለብህ። አይደለም ምን? አዎ ሳላምን ክርስቲያን መሆን አልችልም? ሳታምን ክርስቲያን መሆን አልችልም። ሳታምን ደግሞ ልትጠመቅ አትችልም። ሻወር ነው ሳልጠመቅ ያ። ስለዚህ ሙስልምናን ከተቀበልክ ድረስ መታጠብ ውዱ ማድረግ መስገድ ግዴታ ነው። ክርስትናን ካመንኩኝ መጠመቅ ግዴታ ከሆነ ክርስትናን ካመንኩኝ መጠመቅ ግዴታ ከሆነ እስልምና ሙስሊም እስከሆንክ ድረስ መታጠብ ግዴታ ነው። እሺ ክርስትና ሆኜ ብቻ ክርስቲያን መሄድ ለምንድን ነው? ዝም ብሎ ነው አይቻልም። ሙዲን እናመሰግናለን። እኔ አሁን ከአንተ ጋር ጨርሻለሁ፣ እስማማለሁ። ስለዚህ ለዘመናት ሃይማኖታችን በውሃ ተፋቀ የምትለውን አርጉመንት አንተ አትጠቀመው። እሺ ሃይማኖታችን በውሃ ተፋቀ የምትለው ያ ይሄንን አርጉመንት ታቆማለህ ማለት ነው አንተ። ቴንኪው ተስማምተናል። ሙሳ ቀጥል። ምክንያቱም የእናንተን ትደብቁትና በውሃ ውስጥ ነክራችኋቸው እንደዚህ አድርጋችኋቸው የሚል አርጉመንት ስላላችሁ ማለት ነው። ሙሳ ቀጥል። እኮ አንተም እኮ አልከኝ የምልህ መጠመቅ ግዴታ ነው አልከኝ። መጠመቅ ክርስቲያን ለመቀበል ክርስቲያን ለመሆን መጠመቅ ሳልጠመቅ ክርስቲያን መሆን አልችልም ማለት ነው አይደለ? ያ አንዴ ያለው ቆይ ሳልጠመቅ ክርስቲያን መሆን ማልችል ከሆነ እሺ፣ ያ እኛማ ይሄንን አክሴፕት አድርገን እኮ ነው ሙዲን፣ እኛ ይሄንን አክሴፕት አድርገን አስተምሮታችን ዶግማችን ነው ይሄ። አንድ ክርስቲያን ሲማር አምስቱ አዕማደ ምስጢራት ውስጥ አንዱ ጥምቀት ነው፣ ምስጢረ ጥምቀት ነው። እኛ በዶግማችን ላይ ስላለ በግልጽም እንናገረዋለን። አንድ ሰው ክርስቲያን ለመሆን ምስጢረ ጥምቀት ማመን ግዴታው ነው ብለን እናስተምራለን። ይሄንን አስተምሮታችንን ለዘመናት ወቅት ታደርጉበታላችሁ። እንዴት በውሃ የሚል አርጉመንት ስላላችሁ ነው። በውሃ ተለቃልቃችሁ በውሃ ኃጢአታችሁ እንትን ሊል ምናምን የሚል ሞት ማድረጊያ ሙድ ስላላችሁ ነው። ይሄ ምን ያህል ወረስት እንደሆነ እናንተ ላይ አሁን አሳያችኋለሁ፣ ቀጣይ ማለት ነው። ኤኒዌይስ ሙሳ እንኳን ደህና መጣ በድጋሚ ብያለሁ። ሲፈን ጅማ ሲፈን እሰማለሁ። አልሰማም። ሌላ አንድ ጥያቄ ስላለኝ ነው ጥያቄ ለመጠየቅ። በውሃ ምናምን እንዳልከው ሲፈን ጥያቄውን አይቀበልህም። ጥያቄው እኔ ብዙ ጊዜ ገብቼ ለመጠየቅ አልተቀበልም። መመለስ ይከብዳል መሰለኝ። ሙዲን ሁሌም ጥያቄ መጨረሻ ላይ እንደመቀበል ታውቃለህ። አብዱ ምገቡ ልጆች አብሩ። አብዱ ኦኬ። አሁን ወደ ጥቁር አዝሙድ ልመለስ። ቅድም ጥምቀት ኃጢአትን ይቅር ማያ ነው፣ ኃጢአትን ያስወግዳል ብዬህ ነበረ። ትስማማለህ አትስማማም? አብዱ በእስልምናው ምን አልከኝ? ኃጢአትን ያስወግዳል አብዱ ብለህ ታምናለህ? ጥምቀት አያስወግድም። ኦኬ አዴ ክፈትልኝ። ክርስቲያን ጥምቀት ኃጢአትን አያስወግድም ብሎናል። ጥምቀት ነው ያልኩህ። ጥጥበት ውዱ ማድረግ ከሆነ ግዴታ ነው ለእስልምና፣ ጥምቀት አይደለም። ስለዚህ ኦኬ ሎክ ቆይ ክርስቲያን ተው፣ የነኚህ ዲሌማ ምን ያህል ቅዠት እንደሆነ እዩ። የእሱ አስተምሮ ላይ ሲሆን ኃጢአትን ያስወግዳል፣ የኔ ላይ ሲሆን ግን ኃጢአት አያስወግድም። አንድ አይደለም የኔ ላይ ሎጂኩ የምትሰራው። የኔ እኮ በትእዛዝ በሀቅ መንገድ ነው እያለ እውነታ
በሐቅ ነው አለ። ማን ነው ሐቅ? ኤኒዌይስ ሉክ የእኛም ትእዛዝ ነው። ግን ልጁን ውስጥ አትግባ። የራስን ቅዠት ብቻ ትናገር። እኔ አንተ ሚስ ኢንተርፕሬት አላደረኩም። ልክ እንዳለው የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አንችልም። ጥቁር አዝሙድ አንተም ይቅርታ፣ ጥቁር አዝሙድ ራስህ የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አይቻልም። ልክ ነው። እሱም እንደ እምነት መታጠብ ሙቀት መጠበቅ አለበት። ግዴታ ነው። በቃ ልክ እንደ ክርስትና እምነት ማለት ለእኔ ነው እንጂ ያልኩት ለእነሱማ ለራሱ እኮ ትክክል ነው። ለእኔ ግን ጥምቀት ብዬ አልቀበልም ነው። እሺ ይሄን አለመቀበል መፍት ነው። አለመቀበል መፍት ነው። ግን ያንተ ትእዛዝ አይደለም ብለህ እኔን ቻሌንጅ እያደረግ እኔ ላይ ሞክ አድርገህ የአንተ ውሃው ኃጢአት ያሰርይልኛል ብለህ ስታምን እኔ እንዴት ነው ሞክ ማላደርግብህ? ምክንያቱም ቅድም እኔ ብያለሁኝ እኛ ዳግም እንወለድበት ነው። ስለዚህ የግዴታ ትእዛዝ ተሰጥቶናል። ልክ አምነን ስንጠመቅ እንድናለን ብለን እናምናለን። ትእዛዝ ስለተሰጠን ጥምቀት ኃጢአትን ያስወግዳል ወይ አልከኝ እኮ። ለእኔ አያስወግድም ብዬ ነው የማምነው። አንተ ግን ያስወግድልኛል ብለህ ነው የምታምነው ነው። አቡሉሽን ለአንተ ወደ እኔ ስታመጣው ግን አይሆንም። ትጥበት ያስወግድልሃል? አያስወግድልህ? ኃጢአትን ያስወግዳል? አያስወግድም? ትጥበት በትጥበት ቆሻሻ ነው የምናስወግደው። ኦልራይት ናችን አዲስ አንብብልኝ፣ ክፈትልኝ። ሳይ ሙስሊም 245 አንብብልኝ። ቀጥል። እሺ ይታያል ይመስለኛል። ራሱ ያምሩ። እሺ አለህ ጥቁር አዝሙድ አለው። ቀጥል። ያው ውዱ ማድረጋችንን ነው። ውዱማ እንደምናደርግ እሺ ታነባለህ። መረጃ ላይ አሁን እናውራ። ካሁን በኋላ በመረጃ ይሻል። እስካሁን ስለተግባባ አሁን ለተናገርነው መረጃዎች ወደ ማምጣት እንሂድ ማለት ነው። እሺ ሚዩት አድርጓል። ቀጥል። እሺ ክርስቲያን አንብቡ። ኦኬ እሺ ዑስማን ኢብን አፋን ሪፖርትድ ዑስማን ኢብን አፋን እንዳስተላለፈው የአላህ መልእክተኛ እንደዚህ አለ። ሂ ሁ ፐርፎርምድ አብሉሽን ዌል ማንም ሰው ትጥበት በደንብ ቢፈጽም ሂዝ ሲንስ ውድ ካም አውት ፍሮም ሂዝ ቦዲ ኢቭን ካሚንግ አውት ፍሮም አንደር ሂዝ ኔል ኃጢአቱ ከሰውነቱ ይወገዳል ከጥፍሩ ውስጥ ሳይቀር ብሎ ይናገራል። ኃጢአቱ ከሰውነቱ ውስጥ ይወገዳል መቼ? ትጥበት ሲፈጽም። ኦኬ ጥቁር አዝሙድ ነብዩ ነው ትክክል? አንተ ነህ ትክክል? ኃጢአቱ ይወገዳል ብሏል። ኃጢአት አይወገድም ብለኛል አንተ እያልኩ እኮ ነው። ትክክል ነው። ሐዲሱ ትክክል ነው። ሐዲሱ ትክክል ከሆነ አንተ ቅድም ያልከው ስህተት ነው ማለት ነው። ኃጢአት አይወገድም ትጥበት ስትል እኮ አዳምጠኛ። ትጥበት እኮ ብዙ አይነት ትጥበት አለ። ስንትም አይነት ይኖር ነው አይመለከተኝም እሱ። ስለዚህ የውዱ መስመር ከሆነ ልክ ነው። ስለዚህ ኃጢአት ይወገድበታል። እንደዚህ ቀጥታ ስትል መረጃ ሲመጣ ጥሩ ነው። መልካም። ቅድም ስንት አይነት አለ? እንደዚህ አይነት ውስጥ አልገባም። አሁን መረጃ ስለመጣ ነው። ኤኒዌይስ ስለዚህ አንድ ሙስሊም ለመሆን የግዴታ ትጥበት ያስፈልገዋል። ያም ትጥበቱ ደግሞ ኃጢአት ማስወገጃ ነው። በቀን ስንት ይታጠባል? በቀን አምስቴ። ይሄ በመሐመድ ጊዜ የተሰጠ ትእዛዝ ነው አይደለ? ይሄ የእናንተ ኡማይ ነው ይሄን የሚተገብረው። እፎይ አንድ ነገር ለምሳሌ አንተ አሁን እኔን ሰብከ ለምሳሌ ቆይ ስበከኝና ሰብከ ወደ ክርስትና ልትወስደኝ እንትን በል። ሁለተኛ ትጥበት የሚባለው አንተ በቀን 5 ጊዜ ስታጠብ እያንዳንዱ ነገር ንያ ነው። መጀመሪያ ሁሉም ነገር በንያህ ነው ገብቷል። እያንዳንዱ ነገር በንያህ ልክ ነው የምታገኘው። አንተ ቅድም ለምሳሌ እንደ ጥያቄ ልጠይቅህ የነበረው አንድ ክርስቲያን ነበር መጠበቅ አለበት የመጀመሪያ አይደለ? ከዛም በኋላ ለምሳሌ ስንት ጊዜ ቤተክርስቲያን መሄድ አለበት? አንዳንድ ለምሳሌ መንገድ ላይ እንዲሄድ ታማትራለህ ወይ ነው ቤተክርስቲያን በረጋች ትሰግዳላችሁ፣ ውስጥ ገብታችሁ ትሰግዳላችሁ። እያንዳንዱ ሁሉም እኩል ነው ወይስ ደረጃው ይለያያል? ለምሳሌ እኔ እዚህ ሆነ የሆነ ቤተክርስቲያን ስታይ የምታማትረው ቤተክርስቲያን በር ላይ የሚሰገደው ወይ ደግሞ ውስጥ ገብታ የሚሰገደው የትኛው ደረጃው ይለያያል ወይስ ሁሉም እኩል ነው? እና በቀን አንድ ጊዜ የምትሄደው በሳምንት አንድ ጊዜ የሚሄደው በወር አንድ ጊዜ የሚሄደው እኩል ነው ክርስቲያን ነው የሚባለው? ይባላል።
ለምሳሌ እንዳገልግሎት ለምሳሌ አንተ አሁን አንተ አገልጋይ ነህ አገልጋይ ነህ በለ አንተም እሺ መልካም እኛ ወደ ጥምቀት አንዲት ነች አንዴ ነው የምትጠበቀው እንጂ ከዛ በኋላ መደጋገማት አይደለችም አንድ በል ስለዚህ የልጅነትን ጥምቀት አንዴ ተጠመቅን ከዛ በኋላ ምንደጋግማት አይደለችም አንዴ ነው የምንጠመቀው ማለት ነው ስለዚህ ከዛ በኋላ ዛሬ አልተጠመቅም ነገ ተጠምቃል ዛሬ ጸሎት ተቀባይ ነው ዛሬ ጸሎት ተቀባይ አይደለም የሚባል ነገር የለም በእኛ አንድ ሁለተኛ ደግሞ ቤተክርስቲያን ከመሄድ ጋር በተያያዘ ከሆነ እኛ ምን እናምናለን በቤተክርስቲያን ህብረት ማድረግ ክርስቲያኖች ህብረት ማድረግ እንዳለባቸው እናምናለን ወንድሞች አንድም ሁለትም ሶስትም ቢሆኑ በዛ ጌታ ይገኛል ብለን ስለምናምን ህብረት ማድረግ ጤናማ ነው ትክክልም ነው ተገቢም ነው ነገር ግን ነሰሰርሊ ካልሄዱ ጌታ አይገኝም የሚል አስተምሮ የለንም ዛሬ ከቤተክርስቲያን ስለቀሩ ቤታቸው ጸሎት ስላደረጉ ተቀባይነት የለውም ቤተክርስቲያን ስላልሄዱ የሚል አይነት አስተምሮ የለንም እኛ አይ ቲንክ ጀስት እንትና ኢራኔስ ነው አይደለ ይሄንን ተጠይቆት ነበር ይሄን ነው ህብረት የምታደርገው ምን ያህል ጊዜ ነው የምትሄደው ተብሎ ተጠይቆ ረሳሁት ማንኛው እንደሆነ ኢራኔስን ጀስት ማርተር መልሶታል ይሄንን የትም ጸሎት ባደርግ የትም ቦታ ስለዚህ አንድ ጊዜ ከተጠመቅ በኋላ ስለሚሰማ የለብኝም ብሏል ኤኒዌይስ አንዴ ስለዚህ ነሰሰርሊ አሁን እናንተ ጁማ ሰላትን የቀረ እንኳን እሳት ብለቅባቸው ደስ ይለኛል ያለው ነብዩ አይደለ እኛ ጋር እንደዛ አይደለም መሄድ አለብህ ብትሄድ ጥሩ ነው ህብረት ብታደርግ ነገር ግን ካልሄድክ ተቀባይነት የለህም የሚል አስተምሮ የለንም እኛ ራሳችን የቅዱሱ መንፈስ ማደሪያ እስከሆነ ድረስ እኛ ራሱ የቅዱሱ መንፈስ ማደሪያ ከሆነን በየትኛውም ቦታ ጸሎት ብናደርግ ይሰማናል የግዴታ እዛ ሄደውና እዛ ሄደው የተሳለመውና ያልተሳለመው የሚል እንደርስ አንገባም ማለት ነው ከእናንተ ጋር ይለያለኛ ጁማ እሳት ብለቅባቸው ነው ያልከው ጁማ ሰላት ያልመጣን እሳት በቤታቸው ላይ ብለቅባቸው ደስ ይለኛል ብሏል ስለዚህ መሄድ አንድ ጊዜ ከተጠመቀ በኋላ እድሜውን ሁሉ ቤተክርስቲያን ባይሄድም ችግር የለውም ማለት ነው ቤተክርስቲያን ባይሄድም ችግር እሺ ሌላ ጊዜ የሚኬደው ዝም ብሎ ሰው ዝም ብሎ ነው የሚሄደው ማለት ነው ዝም ብሎ ነው የሚሄደው ትርጉም ከሌለው ለምሳሌ እኔ አሁን የትም ቢሆን እስልምና ደረጃው ይለያያል እንጂ ቤትም መስገድ ትችላለህ መስጊድ ሄደህ መስገድ ትችላለህ ገብቶሃል አምስት ወቅት ሰላት ግን ሙስሊም እስከሆነ ድረስ አጅሩ ይለያያል ጁማ ሰላትን የቀረን በቃ ነው አልኩ ቆይ ቤታቸው ያሉትን ከመስጊድ ስመለስ እሳት እንዲለቀቅባቸው የፈለገው ለምንድን ነው መሐመድ ማት ከባድ ስለሆነ ለምሳሌ አጅሩ ስለሚበልጥ መስጊድ መሄድ ግዴታ ስላደረገው ስለዚህ ቤተክርስቲያን መሄድ ደግሞ ምንም ችግር የለውም ጥቅም የለውም ማለት ነው ጁማ ሚለውን አንዴ ማለት አንተ አብዱ እፎይ ለጠይቅ እኔ ጥቅም የለውም ማለት እኔ አሁን ልትመልስኝ ፈለግኩት ጥቅም የለውም አንተ ከተጠመቅክ በኋላ ሌላው የምትሄደው ምንም ጥቅም የለውም ነው አዳምጥ አሁን የለው አንተ ጠየቀኝ ምንድነው እሱ ከጸሎት አንፃር ነው እዛ ጸሎት ቢያደርግ ከሚለው አንፃር ነው እኔ ዋና ፖይንቴ ምንድነው ከጥበቱ አንፃር ነው ስለ ጥበቱ ላይ ፎከስ አደረገና ከጥበቱ ጋር ከጥምቀቱ ጋር በተያያዘ ነው የምናወራው ማለት ነው ከጸሎት ጋር ከሆነ ቤተክርስቲያን ሄዶ ስለ ቤት እያሰበ በስራ ጸሎት ያላደረገ ወይንም ቀምጦ ዘርፎ ሄዶ ቤተክርስቲያን ጸሎት ቢያደርግ አንደኛው በቀና ልቡ ደግሞ ቤቱ ጸሎት ቢያደርግ የቤቱን ይሰማዋል ፈጣሪ ሞር የተሻለ በቀና ልቡ ጸሎት ማለት ነው ህብረት ማድረጉ ከወንድሞች ጋር አብሮ ህብረት ማድረጉ የተሻለ ነው ጤናማ ነው ነገር ግን በምን አይነት ልብና በምን አይነት መንፈስ ነው በቤተክርስቲያን የተገኘው ሌላ ጉዳይ ስለሆነ ማለት ነው የሰውየውን ውስጡ ማንነት ስለማናቅ ማለት ነው እሱ አይደለም ዋናው ቶፒኩ መሄድ አለመሄድ የሚለው ሳይሆን ትጥበቱ ላይ ፎከስ አደርግና መታጠቡ ግዴታ ከሆነ በቀን ስንቴ ነው የሚታጠበው አሁን ወደ ኋላ እንመለሳለን ማለት ነው ስለዚህ አሁን እኛ ጋር ምን መጣ ሰው መጠመቅ አለበት የሚለው መጣ ክርስቲያን ለመሆን ክርስቲያን ለመባል ማመን አለበት መጠመቅ አለበት በእስልምና ሙስሊም ለመባል ደግሞ ምን ያስፈልገዋል ማመን አለበት ጸሎት ግዴታ ስለሚያስፈልገው መታጠብ አለበት ይሄ አርጉመንት ለኛ ስለ ጥምቀቱ መጣ ማለት ነው ስለዚህ እናንተ ጋር ከመጣ ስለ ጥምቀቱ ንገረኝ እስኪ አሁን አንተ አስረዳኝና
ማለት በአመት ስንቴ ነው ጥምቀት ያለው? አንዴ ነው ጥምቀት አልኩህ እኮ ቀደም ተናግሬ ነበር። ጥምቀት አንዴ ነው። አሁን ቆይ በአመት አንዴ ነው። ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ አልወጣኝም። በአመት አንዴ ነው። አልወጣኝም። እናንተ ስትጸሉ አትታጠቡ? መታጠብ አሁን እዚህ ጋር ያውልህ አሁን ልልህ የፈለግኩት በቀን 5 ጊዜ አንድ አዳም ጥምቀት በየአመቱ የሚደገም ነው። በየአመቱ የሚመጣ ነው። አልወጣኝም። አንዲት ነው ጥምቀት ስንል የልጅነት ጥምቀት አንዴ ነው የምንጠመቀው። አለቀ ፔሬድ። ለምሳሌ ሻዳ አንተ በየቀኑ አይደለም የምትይዘው አይደለም ሙስሊም ለመሆን። ስለዚህ አንዲት ጥምቀት ነው የምንጠመቀው። አንዴ አምነን አንተ ለምሳሌ ጥቁር አዝሙድ ኖረ ስትመጣ ወደኛ ብታምን አንዴ ትጠመቃለህ። ከዛ በኋላ ጥምቀት አያስፈልግም፣ አትጠመቅም ማለት። በየአመቱ የምትጠመቀው ጥምቀት የለም። ተጠምቃል፣ ተወልደሃል። ተዋና ከመንፈስ ትወለዳለህ፣ እግዚአብሔር ልጅ ትባላለህ። እሺ። ስለዚህ ክርስቲያን ተጠመቅኩ፣ ክርስቲያን ሆንክ አንዴ። ስለዚህ ክርስቲያን ከሆንክ በኋላ ኃጢአት በውሃ ነው የሚወገደው እየተባልክ በየቀኑ ውሃ ውስጥ እንደዚህ ቦታ እንደዚህ ተጨመቅ እንደዚህ ግባበት ምናምን የሚለው እሱ ኖርማሊ እጅህን ንጽህና መጠበቅ ያለን ንጽህናን ትጠብቃለህ እንጂ ኃጢአትህ በውሃ ይወገዳልና በየቀኑ 5 ጊዜ ታጠብ የሚለው የሌላ አስተምሮ ነው። እሺ ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ ታዲያ ተነቆሻሻ ነው የምታነሳው? ንጽህና ትጠብቃለህ። እኛ አንዴ ጥቁር አዝሙድ እፎይ አንዴ እፎይ እያንዳንዱ ነገር ሁሉም ነገር አላማ አለው። ሁሉም ነገር አላማ አለው። ለምሳሌ ከእምነቱ እንጣን ለምሳሌ እያንዳንዱ የምናደርገው ነገር አላማ አለው። እያንዳንዱ ነገር እና አሁን አንተ ለምሳሌ እኔ አሁን ወደ ክርስቲያን ለመሄድ ከሆነ እየሰበከኝ ነው። ለምሳሌ ማለት ያው ክርስቲያን አይደለም ብለህ ወደ ክርስቲያን እያመጣኝ ነበር። ቀደም የጠየቅኩህን አልመለስክም ሙዲን። በቀን ስንት ነው የምትታጠበው? አምስት ጊዜ አምስት ጊዜ ብያለሁ እኮ እያንዳንዱ ነገር አላማ አለው። አንዴ ሙዲን በቀን 5 ትታጠቢያለሽ። የቀደሙት በቀን ስንቴ ነበረ? ለቀደሙት የተሰጠው ለሙሳ ጊዜ ስንት ነበር? ለሙሐመድ 5 ሶላት ነው። ለቀደሙ ስንት ሰላት ነው የተሰጠው? ግን ያኔ ብዙ ነበር። ወደ 50 ሶላት ነበር። እሺ 50። እሺ ሰሙ አንድ ጊዜ ለመታጠብ ስንት ደቂቃ ያህል ይፈጅብሻል? ማለት ወዱ ለማድረግ ነው። ወዱ ለማድረግ ለምሳሌ ምን ያህል ደቂቃ ይፈጅብሻል? በትንሹ 5 ደቂቃ ሊፈጅ ይችላል። በትንሹ 5 ደቂቃ። ከሶላት ጋር አብሮ ሲደመርስ 30 ደቂቃ ይፈጃል? 10 ደቂቃ ሊፈጅ ነው። እንደዛ እንዲፈጅ 10 ደቂቃ 5 ሲደመር 10 ስንት ሆነ? 15 ደቂቃ። ላ ሁለቱም ነው እንጂ 5 10 ደቂቃ ሶላቱን አውዶ 10 ደቂቃ ነው የሚፈጅ። ኦኬ አንጥፈሽ ምን ብለሽ 5 ደቂቃ። እሺ እንደዛ ነው የሚፈጀው? አዎ እንደዛ ነው የሚፈጀው። ኖ 15 ደቂቃ ነው የሚፈጀው። ከዛ በላይ ነው። ከ10 በላይ ነው። ከ15 እስከ 20 ደቂቃ ነው የሚፈጀው። ውሃውን ቀርተሽ አምጥተሽ እግርሽን አውልቀሽ ጫማሽን አውልቀሽ እንደዚህ እንትንሽን ታጥበሽ ሰላት ተዛ ብለሽ እስከምትነሺ 5 ደቂቃ ብቻ ነው የሚፈጀው? ላ 15 አይፈጀም። ሎክ 15 ደቂቃ በላይ ነው የሚፈጀው። እኔ 15 ደቂቃ ሊያዝ በቀን ስንት ጊዜ ማለት ነው? ቆይ በየሶላት ወቅት ወዱ ማድረግ አይጠበቅብንም። አንዴ ወዱ ካደረግን ወዱ እስካልፈታን ድረስ መስገድ እንችላለን። በዛው ቀኑ ሙሉ ጠብቀሽ እንደዛ የምታደርጊው እንዴ? ሰው ከጨበጠ እንኳን አሁን ለምሳሌ ሴት ከጨበጠ ወንድ ላይ አይታጠብም። ኢቭን ሰሙ አትፎግሪ። ውዱ 5 ሰላ ካደረገ ግዴታ ይታጠባታል። ምክንያቱም ፈሱን እንኳን ከፈሳ ውዱ ራሱ ይፈርሳል። እንደገና ሄዶ ነው የሚታጠበው አይደል? ኢቭን ሲሄድ ታጥቦ ሲሄድ እንኳን ድንገት ሴትን እንትን ቢነካካ ቢጨባበጥ እንደገና አሁንም ይታጠባል። ይህንን ትተን እንኳን የፈረሰበትን ትተን እንኳን
ፎር ሴክ ኦፍ አርጉመንት ከማንም ሳይነካካ እንዲህ ተጠንቅቆ ነው እንትን ያለው። አልፈረሰበትም። አንድ የማይፈርስም ብንል በሙሳ ጊዜ 50 ሶላት ነው የተሰጠው አይደለ? ክርስቲያን ክፈተው፣ ካሜራን ክፈተውና አባዛላቸው። ካሜራን ክፈተው። 50 ሲባዛ በቀን ስንት ጊዜ? 50 ጊዜ ሲባዛ በ15 750 ደቂቃ በቀን ውስጥ በጸሎት ለ60 አካፍለው 12.5 which means በቀን በሰላት ላይ ብቻ ስንት ቆያል ማለት ነው? እኛ የምናውቀው ነገር ነግረን እኮ እኔ ክርስቲያን የምታውቀው አይደለም። በቀን 12 ሰዓት ተኩል ሙሉ ሰላት እያለ ነው። ሰዓቱ እኮ አልቆ እኮ ምሽት ሁሉ ገባበት። አይመጣውም። ከጠዋት ጀምሮ 12 ሰዓት ጀምሮ እስከ ማታ 12 ተኩል ድረስ ሰላት ላይ ነው፣ እየሰገደ ነው። ሴት መሆኑ የምታውቁት ምንድን ነው? በዚህ ታውቁታላችሁ። ፌክ አይደለም። አላህ ካዘዘን እኛ ሙሉ ቀን ስገዱ ካለ እንሰግዳለን። ግን አላህ አላለ። ምን ጊዜ ነው ምግብ የሚበሉ ሰዎቹ? ምን ጊዜ ነው ስራ የሚሰሩት? በቀን ውስጥ 12 ሰዓት ነው ያለው። በቀን ውስጥ 24 ሰዓት አለ። ኦኬ። ምን ጊዜ ነው የሚተኙት? ምን ጊዜ ነው ምግብ የሚበሉት? ምን ጊዜ ነው ስራ የሚሰሩት? ምን ጊዜ ነው ሽንት ቤት የሚገቡት? እኔ ነባቆ እሺ አሁን እኮ ሰሙ እሺ ልክ አይደለም። አሁን እስልምና ልክ አይደለም። አንተ በሌለ ነገር እንዴት ትለኛለህ? ቆይ አንዴ እንዴት በሌለ ነገር ትላለህ? ይሄ እኮ አንዴ ሙዲን ይሄ እኮ ማይመጣ ኢሎጂክ ነው። ከ25 እስከ 20 ደቂቃ ነው የሚፈጀው ባይዘ ሰላት ራሱ ውሃ ቀርቶ መጥቶ ከዛ ጫማውን አውልቆ ታጥቦ እንትን ክንዱን እንትን ብሎ እጁን ታጥቦ ፊቱን ታጥቦ ልክ አይደለም። ልክ አይደለም በማለት ሰው ተረጋጋ። አፍንጫው ውስጥ ውሃ ጨምሮ ጥርሱን ተጉመጥምጦ ምን ብሎ 5 ደቂቃም አይበቃውም። ፊቱንና እችን ፓርት ብቻ ለመታጠብ ራሱ 5 ደቂቃ እኮ እኛ ጊዜ አልፈጀንም። ለኛ ጊዜ አልፈጀብንም እና ብዙ አትጨናነቅ። እኔ ጊዜ ፈጀብህ አይደለም። እኔ ጣርቃ አትግቡ፣ እያወራሁ ወይ ተረጋጉ። ስለዚህ በደንብ አስተውሉ። 50 ሰላት ተሰጠው ማለት ኦን አቨሬጅ 15 ደቂቃ ብንሰጠው ቀኑ ሙሉ ሰላት ላይ ናቸው። አንዴ አይደለም፣ ነገም ተነገ ወዲያም ጁማ ደግሞ ቤታቸው አይደለም የሚሰግዱት ወንዶቹ። እንግዲህ አስቡ፣ ግዴታ ውጭ መስጊድ ይሄዳሉ ማለት ነው። መስጊድ ለመሄድ ብቻ በትንሹ ቅርብ ከሆነ 3 ደቂቃ ያህል ይፈጃሉ ማለት ነው መስጊድ ለመድረስ። ተጨማሪ ለመምጣት 3 ደቂቃ 6 ደቂቃ በመንገድ ያባክናሉ። እንደው ቅርብ መስጊድ እንኳን ቢኖራቸው ያንን ስደምሩት ደግሞ መተኛ ጊዜ የማይኖራቸው እነዚህ ሰዎች በሙሳ ጊዜ ነበሩ ማለት ነው። እንኳን ውሸት ስለሆነ ነው። አየው በመሐመድ ጊዜ በዛን ዘመን እንዲህ ነበር ምናምን የሚለው ትርክት ውሸት ነው። መሐመድ ዝም ብሎ የጀመረው ነው። ውሸት ነው ትርክት። ሀቅ ነው ብለሽ ትከራከራለሽ። ሰሙ ኧረ ተይ ሰሙ፣ የምር ተይ የምሬን ነው። ውሃ ቀጥቶ መጥቶ ታጥቦ ጫማው እግሩን አጥቦ ፊቱን አጥቦ እጁን አጥቦ አፍንጫውን ውሃ ጨምሮ ጥርሱን ተጉመጥምጦ ጆሮውን አሻሽቶ ከዛ ክንዱን አጥቦ ከዛስ ሰላት አንጥፎ ሰግዶ ያኔ 12 ሰዓት ነው የሚሰግዱት። አንድ ወዱ ያደረጉት ቢያንስ እስከ 5 ሰዓት ያሰግዳቸዋል። ወዱ ፈሱን ከፈሳ ራሱ ውዱ ይፈርሳል፣ እንደገና ይታጠባል። ግዴታ አንተ ቆይ አንተ ስለተፈሱ መስጠት አለባቸው እንዴ? ግዴታ ይፈሱም በቃ አይደል? ቢያንስ ትንሽ ይቆይላቸዋል። አይፈሱም ደስ ይላል። ግዴታ አይፈሱም እንደሱ ግን ፈሱን ከፈሳ ከሴት ከተነካካ ሽንት ቤት ከገባ ውዱ ግዴታው ነው። መታጠብ ግዴታው ነው። ኢቭን ከዛም ለምሳሌ ወንድ ከሆነ ደግሞ ሌላ የሚከብደው ነገር አለ። ሽንት ቤት ከገባ እንደገና ደግሞ እስቲ እንትን ማድረግ አለ። አንተ ቤተክርስቲያን ገብተን መጨፈር አለብን። እኔ ጨፍር አይደለም። እንደገና ብልቱን በደረቅ ነገር ማድረቅ አለበት። በቀኝ እጅ ደግሞ መታጠብ የለበትም።
በግራ እጁ ነው የሚታጠበው አይደለ? አይዋ ለምንድን ነው በግራ እጁ የሚታጠበው? ቀኝ እጁን ይጸየፈዋል ማለት ነው። በግራ እጅ ለምን ነው የምትታጠቡት? የራሳችሁ አካል አለ በግራ እጅ ብዙ ጊዜ በቀኝ እጅ እንትን ነው የማይሉት። እኔ እንደማውቀውና እንደተነገረኝ ከሆነ ቀኝ እጃችሁን ብዙ ጊዜ ቁርአን የምትይዙበትና ጥሩ ነገር ላይ የምታውሉበት ነው። አትሊስት ብልት እንኳን መንካት አይቻልም ይባላል። ብልት ምን እናንተ አካል አለ የእናንተ አካል አለም እንዴ? ያው እንደ እንትን ነገር ነው፣ እንደ ብልት ተጠያፉታላችሁ ማለት ነው። አካላችሁ ውስጥ የምትጠያፉት አካል አለ ማለት ነው። ወይኔ አንተ ይሆን ብቻ ለማጠብ እንኳን እኮ ነው። ለማጠብ እንኳን በቀኝ እጅ እንዳታጥበው። በግራ እጅ ነው መንካት ያለበት። በቀኝ እጅ ካነካ በቃ ቆሻሻ ነው። የራስን አካል ማለት ነው። ትስቃለህ። ክርስቲያን አዲሱን አንዴ ክፈተው፣ ውሸት እንዳይመስላቸው። ብዙ አዲስ ነው ያለው አክቹዋሊ ከዚህ ጋር የተያዘ እና ይሄንን ደግሞ ያስተማረው ማን ነው ተብሎ የሚታመነው? ጅብሪል መጥቶ የራሱ ብልት ላይ ውሃ እያፈሰሰ አሳይቶት መሐመድን። እሺ 40 ዓመት ሙሉ ብልቱን እንትና መሐመድ ታጥቦ አያውቅም ማለት ነው። ትጥበቱን ያስተማረው ማን ነው? ጅብሪል ይመጣና እንዲህ ብለህ ታጠብ እያለ ብልቱን እያጠበ ያሳየዋል። ጅብሪልም ብልቱን ከፍቶ ማለት ነው። ይሄን የሚል ማስረጃ አንተ አሳምነኝ። እውነት እስኪ አንተ አሳይሻለሁ፣ ችግር የለም። ጅብሪል አሳይ እንደዚህ አስተማረው የሚል አሳይሻለሁ። ክርስቲያን አቡ ዳውድ 31 እና አንዴ ክፈተው። አቡ ዳውድ ስንት? 31 እኔ እናስፋችሁ ግዴ መሳሁን ኦኬ ቀጥላ ነው። ምን ይላል ከላይ? Disapproval of touching one's private part with right hand while purifying. ቀጥል። ኦኬ ቻፕተሩ ራሱ ምንድን ነው የሚለው? ብልትን በቀኝ እጅ ስለመንካት መከልከልን ይመለከታል ይላል። አቡ ቃታዳ እንደተረከው ነብዩ እንደዚህ አለ፣ when anyone of urinates he not touch his penis with his right hands። ከእናንተ ማንኛችሁም ሽንታችሁን በምትሸኑበት ሰዓት በቀኝ እጃችሁ ብልታችሁን መንካት መያዝ የለባችሁም። and when he goes to relieve himself he must not wipe himself with his right hand። ከእናንተ ማንኛችሁም ለእዳሪ ስትቀመጡ በቀኝ እጃችሁ ቂጣችሁ መጥረግ የለባችሁም። and when he drinks he must not drink one breath። ስትጠጡ ደግሞ በአንድ ብቻ ፉት ብላችሁ ማቆም የለባችሁም ይላል። ስለዚህ በቀኝ እጅ መታጠብም ሆነ በቀኝ እጅ እንትን ብለህ ካካን ቂጥህን መጥረግ አችልም። ክልክል ሐራም ነው። ሀዳ እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም እንደዚህ አድርገው አሳዩኝ ይላል። ይሄማ ስለ ቀኝ እጅ ነው ገና። እሱን ደግሞ እንከፍትልሻለን። ስትራውፍ አጠባሪና እንደ ክፈትልኝ። ስትራውፍ አጠባሪ ቮሊዩም 6 ፔጅ 77። በግራ እጅ አይበለም አይተም ቁርአን አይነካም። ችግር የለውም። እሱ ትክክል ነሽ። ስለዚህ እሱን ነው ቅድሚያ ያሳየነሽ። ከዛ ይሄን አቦሉሽን ደግሞ ያስተማረው ማን ይሆናል? አለ እንትና መሐመድን ደግሞ ያስተማረው ብሉሽን ራሱ ማን ነው? ሎክ ስለዚህ በቀኝ እጅ መታጠብ አይቻልም። ለምንድን ነው እሱ? ቅድም ምን አለን ድሬው? በእጃችን ቀኝ እጅ መልካም መልካም ብቻ ስለምናደርግበት ነው፣ ቁርአንም ስለምንነካ አለ። በአፍ ቁርአንን ትቀራለህ። ስለዚህ በአፍ ቁርአን የምትቀራ ከሆነ በአፍ እንትን የምትል ሆነ ምራቅ ይወጣል በአፍ። ስለዚህ ቆሻሻ ነው ማለት ነው ሲቀራበት። 77 ፔጅ 77 ኦኬ አንብበው። 7 ጠበሪ ነው ኢማም ጠበሪ
ቮሊዩም 6 ፔጅ 77 ላይ ምን ይላል መሰላችሁ? while the messenger of God watched him, Gabriel then performed a ritual ablution in order to show him how to purify himself for prayer. ምንድነው? የአላህ መልእክተኛ ጅብሪል ትጥበት ሲያደርግ ጸሎት ለማድረግ ይመለከተው ነበር። ማን ነው የሚመለከተው? መሐመድ። ማን ትጥበት ሲያደርግ? ጅብሪል ትጥበት ሲያደርግ። then the messenger of God performed the ritual ablution as he had seen Jibril do. የአላህ መልእክተኛም ከዛ በኋላ ትጥበት ማድረግ ጀመረ ልክ ገብርኤል ሲያደርግ እንደነበረው የተመለከተውን ይላል። ኔክስት ገብርኤል ሮዝ አፕ ኤንድ ሌድ ሂም ኤ ፕሬየር ኤንድ ዘ ፕሮፌት ፎሎድ ሂዝ አክሽን። ከዛ በኋላ ጅብሪል ሰላቱን መምራት ጀመረ፣ መሐመድም ተከትሎ ሰገደ። ታንክ ዩ። ስለዚህ መሐመድ የተማረው ከማን ነው? ከጅብሪል ነው። አንድ ጨምርላት ሚሽካታል መሳቢ 366ን መሐመድ የተማረው ከምንድን ነው? እሱ ከጅብሪል ምን ትጥበትን ማለት ነው እንደሚያደርገው ውሃ በእጁ ይዞ እንትኑ ላይ ሲጨምር አየ። መሐመድም ከዛ በኋላ ጅብሪልም ግራይ ነበር ማለት ነው። ኤሬስ ቀጥል። ኦኬ ሚሽካት አልመሳቢ ነብዩ ደግሞ እንዴት ነበር ትጥበት የሚያደርገው ከጅብሪል የተማረውን የሚለውን ስንመለከት ምን ይላል? ዛይድ ቢን ሃሪዝ ሪፖርትድ ኦን ዘ ፕሮፌት አውቶሪቲ ዛት when he first received inspiration ጅብሪል came to him and taught him the ablution. መጀመሪያ ለነብዩ መገለጥ ፍርድለት ጅብሪል መጣና ትጥበት አስተማረው፣ ጸሎትም አስተማረው ይላል። when he finished the ablution ትጥበቱን ከጨረሰ በኋላ he took a handful of water and sprinkled his private parts with it. በእጁ እፍኝ ውሃ ይዞ ከዛ በኋላ በብልቱ ላይ ረጨው። ጸበል ነው ብሎ ይናገራል ሐዲሱ። ጸበል ረጨ። አይ ቲንክ አንድ ፈተዋ ልጨምርላችሁ ደግሞ አንድ ፈተዋ ልጨምርላችሁና ከዛ እንቀጥላለን። ይቅርታ 40 ዓመት ሙሉ ግን እንዴት ነው መሐመድ ታጥባቅም እንዴ? ብልቱ ጅብሪል መጥቶ ገና ቢያስተምር ከ40 ዓመቱ በኋላ ነው መሐመድ እንዲያርገ እንደዚህ ነው መታጠብ ብልቱ ማጣጣ። ወይስ ግን ያ ይችላል ባት አንዴ በጣም አስቂኝ የእንትን የቂል ልጅ ነው የልጆች ጨዋታ ነው የሚመስለው። ቀጥላቦ ኦኬ እሺ ምን ይላል መሰላችሁ? ኢብን ላቢህ ናሬትድ ፍሮም አቡል አስዋድ ፍሮም ኡርዋ the story in the similar wording ይልና እነዚህ እንዳስተላለፉት ጅብሪል may Allah exalt he mentioned open a spring of water and performed ablution while Muhammad was looking at him. ምንድነው? ጅብሪል መጣና ለሙሐመድ ትጥበት ማስተማር ጀመረ። ጅብሪል እየታጠበ ሙሐመድም ይመለከተው ነበር ይላል። so he washed his face ጅብሪል ፊቱን ታጠበ and his hands to the elbow and wiped his head. ከዛ ጅብሪል ፊቱን ታጠበ፣ እጆቹን ጠራረገ፣ መገጣጠሚያዎቹን እና ጭንቅላቱን ታጠበ። washed his feet to the ankle እስከ ቁርጭምጭሚቱ ድረስ ያለውን እግሩን ታጠበ። then he splashed water on his private parts ከዛ በኋላ ጅብሪል በብልቱ ላይ ውሃ ረጨ and then prostrate to prostration ከዛ በኋላ ሁለት ሱጁድ ወደ ካዕባ በኩል ሰገደ ይላል። so Muhammad did the same thing as he saw Jibril doing ከዛ በኋላ ልክ ጅብሪል እንዳደረገው ሙሐመድም ተከትሎት አደረገ ይላል። ኦኬ እናመሰግናለን። አሁን ይህንኛውን ሜን ፖይንታችንም ስላልሆነ ለጊዜው ገታ እናድርገውና ሰሙ አይተሻል ይመስለኛል ስለጠየቅሽን ነው። ሎክ ሰው ሁሉ ሲወለድ ሙስሊም ነው ብለው ነው ያሳደጓቸው አይደለ? ሰሙ ሰው ሁሉ ሲወለድ ሙስሊም ነው ብለሽ ታምኛለሽ? አዎ እናምናለሁ። ኦኬ ስለዚህ እስልምና የተፈጥሮ ሃይማኖት ነው ማለት ነው። የተፈጥሮ ሃይማኖት ታዲያ ተፈጥሮ ሊለቅ ይችላል? ለምሳሌ አንቺ በተፈጥሮ ሴት ነሽ አይደለ? እኔ በተፈጥሮ ወንድ ነኝ። ተፈጥሮን ካዳ ውሃ ያስለቅቀዋል ብለሽ ታምኛለሽ? እኔ ውሃ ያስለቅቀዋል አላልኩም። እኛ አላህ አዘዘን 5 ወቅት ሰላት እናንተን አይደለም ያልኩት
ለምሳሌ እኛ ክርስቲያን ስንሆን ታዲያ ተፈጥሯችን በምንድን ነው የለቀቀው? ቆይ አሁን አንድ አይገንደ ካንተ ለምሳሌ አሁን አንተ ለምን ትጠመቃላችሁ? ለምን ወደ ክርስትና መገቡት? ፊት ምን ነበራችሁ? ፊት ሙስሊም ነበራችሁ? እንደገና ክርስቲያን ተቀብላችሁ ነው የምትጠመቁት? እኛ ዳግም ለመወለድ ነው የምንጠመቀው። በመጀመሪያ ተወልደን ነበረ። በደንብ መስበይ በደንብ ቅድሚያ ተወልደን ነበር። ዳግም ለመወለድ ዳግም ማለት ስንተኛ ማለት ነው እህታችን? ሁለተኛ እኮ ጎበዝ። ሁለተኛ ለመወለድ ነው የምንጠመቀው። ከክርስቶስ ጋር ከሞቱና ከትንሳኤው ጋር ህብረት ለማድረግ ነው የምንጠመቀው። ሞተን አንቀርም እንነሳለን ስንል ነው የምንጠመቀው። ኃጢአታችንም በጥምቀት እንደሚሰረይ እናምናለን። እንጂ እስልምናን ለማጠብ አይደለም። ሰሙ እኛ የምንጠመቀው ሙስሊም ሆነን ሰዎች ሙስሊም ሆነን ከዛ እሱን እስልምናን ለማጠብ አይደለም የምንጠመቀው። እኛ እስልምናን ለማጠብ አይደለም ወዱ የምናደርገው። ማንኛውም ሰው ወደ ጌታው ሲቀርብ ንጹህ መሆን አለበት። ከነቋሻችን መቼም እንሰግድ አንሄድም። የትም ቦታ መጸለይ እንችላለን፣ ግዴታ መስጂድ መሆን የለበትም። ቤታችን እሱ ችግር የለውም። ግን ቆይ አንድ ጥያቄ ልጠይቅሽ። አንድ ወንድ ልጅ አንቺን ቢነካ ግዴታ ውዱ ማድረግ አለበታል? ሶላት የሚሰግድ ከሆነ ወደ ያደርጋል። አንዳንድ ደግሞ ማንኛውም የማይሰግድ ሰው ሸሃዳ ቢኖረው ዋናው ሶላት ነው። ካልሰገድም ምኑ ሙስሊም ተባለው? ትክክል። ስለዚህ እስቲ ቆይ ካፈራ ማለት ነው ሶላት ጾም። ስለዚህ አንቺ የሚነካ ከሆነ ውሃ ካጣ በምንድን ነው ውዱ የሚያደርገው? ውሃ ካጣ በንጹህ አፈር። በንጹህ አፈር። ስለዚህ አንቺ ካፈር ይልቅ ቆሻሻ ነሽ ማለት ነው? ማለት እንዴ የሰው ልጅ እኮ ግዴታ ንጹህ አይደለም። ስለዚህ አንቺን ከነካሽ ይቆሽሻል። ስለዚህ ያለው አማራጭ ወንድሜ አባቴ አጎቴ ችግር የለውም። ወንድምሽ አጎትሽ ቢሆንም አይደለም። ወንድምሽ አጎትሽ ያልሆነው አንቺን ከነካሽ ክርስቲያን ቼክ አድርገው ቴሌግራም ላይ ቪዲዮ ልኬላለሁ። ከነካሽ ግዴታ ምን ማድረግ አለበት? ውዱ ማድረግ አለበት። ውዱ ማድረግ ያው ውሃ ካጣ ለንጽህና ነው ብላችኋል ቅድም። ንጽህና መሆኑን ወልሲ አንቺን ከነካ ለምሳሌ ታጥበሽ ፏ ብለሽ እንኳን ብትወጪ አንቺን ከነካ ግዴታ በአፈር ሰውነቱ ፊቱን መታጠብ አለበት አይደለ? ውሃ ካጣ በአፈር ማበስ አለበት። ኦራይት። አንቺ ከዚያውን ለምሳሌ አንቺን የመሰለ ቆንጅዬ ልጅን ያውን ብነካ በእስልምና አስተሳሰብ እኔ ቆሽሻለሁ፣ ስለዚህ እንደዚህ መታጠብ አለብኝ። ቀጥል ክርስቲያን። እችን የመሰለ ልጅ ቆንጅዬ እዩ፣ ይሄንኛው ቢነካት ቆሻሻ ነካውኝ ብሎ እንደዚህ በአፈር ይታጠባል። ስትናገር ደግሞ የሆነ ዝልፍ አታርጊ። የሆነት እኔ የሆነ ቪዲዮ ምናምን ሳይ ሁሌ እንደዘለፍኩ ነው። አንተ ተጠንቀቅ። እንደምንስ ማስተማርን አይከፋም፣ ግን ተጠንቀቅ። ዝልፍ አታርጊ። እሺ ቪዲዮውን አንዴ እንየው። ቪዲዮውን እንየው መልሰው እንደገና ሰሙዬ ቪዲዮውን እዩ። አንድ ጊዜ ተመልካቹ ሰሙ። እኔ ከአፈር ቆሽሻለሁ ብለሽ የምታስቢ ከሆነ አንድ ተመልካቹ አሁን ዳይ ወደ መስጊድ ማለት ነው እየሰገዱ ታጥበው። ይሄ እኮ አግማማው እኮ ሰሙ አልቦት ከሆነ እኮ በአፈር ዝቆ ፊቱን እጁን ሲነካ እኮ ጭራሽ እኮ አግማማው። ይሄ መጨቀየት እኮ ነው። አንቺን የመሰለ ቆንጅዬ ልጅ ነካና አይ ውዴን አበላሸሽ ብሎ በአፈር ገና ሲታጠብ ማለት ነው በአቧራ ምናምን ነገር። የቁንጅና ነገር ሳይሆን ይሄ የአላህ ጉዳይ ነው አይደል? ምን ችግር አለው? ይሄ እኮ ንጽህና አይደለም አይነት። ይሄ ንጽህና ሳይሆን ሴትን ሊመና ወደ ፈጣሪው እስከሆነ ድረስ ግዴታው ነው። ቅድም ምን አይነት ፐርሚት ሰርታችኋል መሰለሽ? ቅድም ንጽህናን የመጠበቅ ጉዳይ ነው ብላችኋል።
ንጽህናን በእንደዚህ አይነት ሁኔታ ነው ወይ ታዲያ የምትጠብቁት? ሴትን ልጅ ለምሳሌ ነካህ ተብዬ ሴትን ከነካሁኝ ውዱዬ ይፈርሳል። ስለዚህ በአፈር እንደዚህ መታጠብ አለብኝ። ለምሳሌ ያ ፈሴን እንኳን ድንገት ውስጥ ካለ ውዱዬ ይፈርሷል። ውሃ ከሌለ እዛ ጋር በአፈር እንዲመታጠብ አለብኝ። ይሄ ምን አይነት ንጽህና ነው? የምር ቀልድ ነው የሚመስለው። የምር ቀልድ ነው። ሰሙ በደንብ አስቡ። ለምሳሌ ይኸውልሽ ፈስ ራሱ ልክ እንዲህ እንደምንተነፍሰው እንደምናገሰው ጋዝ ነው። ከሆዳችን ውስጥ ጋዝ ይወጣል። ድንገት ፈስሽን ብትፈሺ ቆሸሽ፣ በቃ ጸሎትሽን አይቀበልሽም አላህ። መላእክቶችም ለአንቺ ምህረት አይለምኑም ነው የሚለው። ድንገት ከፈሳሽ ምህረት አይለምኑም። ከዛስ የግዴታ ምን ማድረግ አለብሽ? እንደዚህ በአፈር መታጠብ አለብሽ እንደገና ንጹህ ለመሆን። ኧረ ተይ ሰሙ፣ ተይ አይምሮሽን ተጠቀሚ፣ ተይ በአንደኛው ሴንቸሪ ላይ ተይ። የምሬ ነው። ይሄ ቀልድ ነው። ይሄ ቀልድ ነው። ይሄማ ቀልድ አይደለም። አታይም? ለፈጣሪው ስን እንኳን ካፈር ሌላ የሚደረግበት ቢኖር ግድ ነው። ያው ሌላ እንትን ቢሆን እኮ ችግር የለውም። አንቺን ነካ ብሎ እኮ ነው። ሉክ ይሄ ሴትን ከመናቃ እኔ ማን ነኝ? እኔ እህቱ ብሆን ነው ኖርማል ነው። ግን ወይ እኔ አያቀኝም ለምን ነካኛል? እስቲ እኮ ሐራም ነው። ከሱም አልፎ እኔንም ለሐራም ሰጠኝ። ስለዚህ በቃ እንደዚህ በሩቁ አንቺ እዛ ሂጂ፣ አንቺ እዛ። አሁን መኪና ስትተላለፍ እንዴት ነው ታዲያ ስትነካኪ? ያለ ባሌ ወዴት ስለማልሄድ የግዴታ በእግር ነው የምትሄጂው? በእግር ነው የምትሄጂው? በመኪና ሄዳለሁ። ግን እንደዚህ ጥቅጥቅ ያደርጋል አልገባም። ለምን እገባለሁ? መኪና ውስጥ አይምን መንገድ ላይ ደግሞ ስትሄጂ ግንብ እየተጋጨሽ ሂጂ እንጂ በመሀል መንገድ ላይ አትሂጂ ብሏል እኮ ነብዩ። ላሳይሽ እኔም ብለው ላሳይሽ ነብዩ እንደከለከለ ሴቶች በመሀል መንገድ ላይ መሄድ እንዳይችሉ ከልክሏል። ከግንብ ጋር እየተጋጩ እንዲሄዱ ነው የፈቀደው። ይሄ ሴቶችን ዲስከሬጅ ማድረጊያ ነው። ከምር ሴቶችን የመናቅ ነው። የንጽህና ጉዳይ አይደለም። መናቃይ ሲሞቱ እንኳን ሴቶቻችሁን አደራ ብለዋል የኛ ውድ ነብይ። ሴቶቻችሁ በምንድን ነው አደራ ያሉት? ሴትን አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። እሳቸው ሲጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩ ክብር ምን አለ ነበር? ምን ሚል ተናግረዋል? በቁርአን ላይ ምን አለ? እስቲ እኔ ልስጥሽ ብዙ ትስማሚያለሽ? ሳይ ሙስሊም 1403 ላይ ለምሳሌ ሴት በሴጣን መልክ ትመጣለች፣ ሴት ልጅ የሴጣን አምሳል ነች ብሏል። ሱናና ናሳይ 34 ላይ ሴት ልጅ መደብደብ እንዳለባት ተናግሯል። ሴት ልጅ የምትደበደበው ዚና ስትሰራ ልጨምርልሽ፣ ዚና ስትሰራ ብቻ አይደለም። ዚናማ ከተሰራች ትገደላለች፣ አትደበደብም። ሱናና ናሳይ 4:20 ላይ ሴትን በሴት ቦታ እንደ ቁራሌ ለውጧት ብሏል። በሴት አክብሯታል። ሴት ጥቁር ውሻና አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራምና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንዲመንካት እንደዛ ተመሳሳይ አድርጎት ውዱ የሚያፈርሱ ናቸው ብሏል። ሴት ልጅ የአይምሮ ጎዶሎ ነች ብሏል። በጣም አክብሯታል። አብዛኞቹ ሴቶች የገሃነም ናቸው ብሏል። ያማ ግልጽ ነው፣ የታወቀ ነው። የገሃነም ነኝ የአይምሮ ጎዶሎ ነኝ ብለሽ ታምኛለሽ? የአይምሮ ጎዶሎ ነኝ ብዬ አላስብም። ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን አብዛኛው ሴቶች ናቸው ያዙት ብሏል። ሴቶች አንደኛ ተገለልጠው በመሄድ ይቻል ፍሬ ጸጉራችን በምትታየው እንደዚህ ራሱን ያሁን ልክ አይደለም። እንደዚህ አንተ ጋር ራሱ እንደዚህ ማውራት ልክ አይደለም። ድምፅሽ አውራ ነው።
ድምፅሽ አውራ ነው ስለሚባል ይወሰውሳል ስለሚባል እኔ ሙስሊም አይደለሁም። ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምፅሽን ሰምቻለሁ። ይወሰውሳል። ያ ለሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ፀጉር ዘለላ አየው ብለን የምንወሰወስ ለኛ ሐራም ነው። ለእናንተ ተሰብራችሁም አልተሰብራችሁም ለኛ ለታየብን ሐራም ነው። ለኛ እኮ ወንዶች ስለሚወሰወስ እኮ ነው እናንተ የምናወራው። እሺ ማለት እኮ ወንዶች ስለሚወሰወሱ አይደለ? እንትና እኮ ዑመር እኮ አልችል ብሎ እኮ ነው ሳውዳን ደጋግሞ እያያት ሱረቱ አልአሕዛብ ላይ 59ኛው ያወረደበት የሂጃብ ጉዳይ ዑመር ደጋግሞ ሳውዳ ረጅም ስለሆነ ሽንቷን ስሸና ከታች ሆኖ ይሾፋት ነበረ። እሷ ከፍ ብላ ስሸና ረጅም ግዙፍ ነች እና አልቻለም። በቃ እንዳይተናኮላት ደግሞ የነብዩ ሚስት ነች። ሴቶችን ቁጭ ብለው እንትን ይሉ ነበር፣ ይሾፉ ነበር ሽንት ሲሸኑ ማለት ነው። ከዛ ከለታት አንድ በቃ ነብዩ ጋር እየሄደ እባክህ ሚስቶችን ተሸፈኑ በላቸው ምናምን ነገር እያለ እንትን ይል ነበረ። ከዛ በቃ ደጋግሞ ይል ነበረ ዑመር ማለት ነው። ከዛ አንድ ቀን ሳውዳ ስትመጣ አላየችውም። ግዙፍ ነች፣ በጣም ረጅም ነች፣ ትልቅ ነች። ከዛ ሽንቷን ስታደርግ አንቺ ሳውዳ ከኔ እይታ የትም አታመልጭም፣ ምክንያቱም አቅሻለሁ፣ ለይሻለሁ አላት። ከዛ ነብዩ መገለጥ መጣልኛል። ቻሌንጅ ታርገኛለህ? ቻሌንጅ አርገኝ እስኪ። ውሸት ነው በልና ውሸት ነው በልስ። አዎ አዎ ውሸት ነው በል። አረ ውሸት ነው። ኦኬ መረጃውን እስልምና ትወጣለህ? ትወጣለህ? አንድ አይደለም ከ5 በላይ መረጃ እሰጥሃለሁ። አይ አዳውን ብትለው ያልኩትን ቃል በቃል ያልኩትን ከሐዲስ ሌላ አስነብበህ ቃል በቃል ያልኩትን ቃል በቃል ከሐዲስ ላንብበህ ወይ አቡ አረቡ ይታል ያልኳትን ቃል በቃል ከሐዲስ ላሳየህ። እስልምና ለቀህ ትወጣለህ? ተስማማ። ዲል እናድርግ። አንድ አይደለም በትንሹ ከ5 በላይ መረጃ ልስጥህ። ተስማማ። ኤኒዌይስ ዝምታ ከመረጥክ እሺ ልቀጥል። እንትን ልበል ማነው ግን እሱን መልስልኝ በትክክል። ከእግዚአብሔር ወይም ደግሞ ከኢየሱስ ወይም ከኢሳ በፊት አምላክ የለም ነው ጊዜ የለም ብላችሁ ነው የምታምኑት? ምንድን ነው? ቆይ እኔ እኮ ምንም አይገባኝም። የሆነት እኛ ምናምነው ከጊዜ ከኢየሱስ በፊት አምላክ የለም አልገባኝም። ጥያቄሽ ምን ነው? እኛ የሰው ልጅ መጀመሪያው አደም ነው እንላለን። ለምሳሌ ማለት ከዛ ከአደም ወዲህም ስንት ህዝብ ነበረ? እናንተ ኢሳ ላይ መታችሁ ከኢሳ ወዲህ ያለውን ነው እንትን የምታምኑት። ኢሳ ጌታ ነው አላችሁ። ከዛ ወዲህ ነው አምላክ እንዳለ ራሱ ያወቃችሁት። ማን ነው ያለው? ታመልኩትም እንደዛው ነው። ማን ነው ያለው? እኔ እህቶችም ለምሳሌ ክርስቲያን ናቸው፣ ግን እንደዚያ ነው የሚያምኑት ሁሉም እንደዛ ብለው የሚነግሩሽ አይዋ ስህተት ነው። እንደዛ ብለው ከነገሩሽ ስህተት ነው። ዓለምንም የፈጠረው ጊዜንም የፈጠረው ክርስቶስ ነው። እህታችን ሰሙ ሁሉ የተፈጠሩት በሱ ነው። ናም ጠይብ በቃ እኔ ለየሮ ተጠራው። እሺ ጥያቄ ካለሽ በውስጥ ጻፊልኝ ወይንም ላይ ከስር ሆነሽ ተማሪ እንደው